በሞስኮ እምብርት በቀዩ አደባባይ ላይ የነገሰው ድባብ የለመዱት አይነት አልነበረም። ያ ዓመታዊ የታንኮች ድምፅ፣ የጭስ ሽታና የምድር አካል የሚያናውጠው የሚሳኤል ሰልፍ ዘንድሮ የለም። አደባባዩ በጭልጭልታ ውስጥ ሆኖ የድሮኖች ጥቃት ስጋትን አርግዘዋል። ከጥቂት ሰዓታት በፊት ግን ፕሬዚደንት ቭላዲሚር ፑቲን በድል በዓል ንግግራቸው ሩሲያ ፍትሃዊ ጦርነት ላይ መሆኗ በጽኑ አውጀው ነበር። ከንግግሩ በኋላ ፕሬዝደንቱ ከጋዜጠኞች ጋር ለጥቂት ደቂቃዎች ቆም አሉ። ድካምና እርካታ የሚቀላቀልበት አስተያየታቸውን ሲሰጡ በዩክሬን እየተካሄደ ስላለው ልዩ ወታደራዊ ዘመቻም ሲናገሩ ድምፃቸው ረጋ ያለ ግን ቁርጠኛ ነበር። ይህቺ አጭር አረፍተ ነገር በጋዜጠኞች ማስታወሻ ደብተር ላይ እንደ ሰደድ እሳት ተሰራጨ። ምዕራባውያን ለኪየቭ መንግስት የሚረጩት ድጋፍ በቃላት እየገረፉ ግጭቱን አቀጣጠሉት እንጂ ጉዳዩ ማለቁ ላይ ነው ሲሉ ምሬታቸው ከትዝብት ጋር ቀላቀሉ። በአትላንቲክ ማዶ ፕሬዝደንት ዶናልድ ትራምፕ በመጨረሻው ደቂቃ ያደራደሩት የተኩስ አቁም ስምምነት እንደ ስስ ክር ሩሲያና ዩክሬንን አስተሳስሯል። ለዚህም ይመስላል ሰልፉ ያለ አንዳች የፈንጂ ድምፅ የተጠናቀቀው። ፑቲን ግን አሁንም ቆጠብ ያሉ ናቸው። ከቮሎዲሚር ዘለንስኪ ጋር በአካል ለመገናኘት የቀረበላቸው ጥያቄ ይህንን መሰል ንግግር ስንሰማ የመጀመሪያችን አይደለም በሚል የጥርጣሬ ፈገግታ አለፉት። አውሮፓ በኩል ግን አዲስ የደህንነት ስምምነት ለማድረግ አሁንም በራቸው ክፍት አድርገዋል። የሚመርጡት የድርድር አጋር ግን የጥንት ወዳጃቸው የቀድሞው የጀርመን ቻንስለር ጌርሃርድ ሽሮደር ናቸው። 1000 እስረኞች ለመለወጥ ቃል ቢገባም በሩሲያ በኩል ግን አሁንም ስልክ አልተደወለም። ዝምታው እንደቀጠለ ነው። በሁለት አስርት ዓመታት ውስጥ ለመጀመሪያ ጊዜ የቀዩ አደባባይ ሰልፍ ወታደራዊ ትጥቅ አልፏል። ፑቲን ጉዳዩ እያበቃ ነው ብለው ቢያምኑም በሰማዩ ላይ ግን ከባድ ጥላ እያንዣበበ ነው። በኪየቭ የነጻነት አደባባይ ወይንም ኢንዲፔንደንስ ስኩዌር ላይ ዛሬ ረጋ ያለ ነፋስ ይነፍሳል። ላለፉት 2 ዓመታት የዩክሬንን ሰማይ ሲቀዱ የነበሩት የሚሳኤል ድምጾች፣ የሳይረን ጩኸቶች ለጊዜውም ቢሆኑ ፋታ አግኝተዋል። በአሜሪካ አደራዳሪነት የተገኘው የ3 ቀን የተኩስ አቁም ስምምነት ስራ ላይ መዋሉን ተከትሎ ዩክሬናውያን የሞት ጥላ ያላረፈበትን ንጋት ለመጀመሪያ ጊዜ በሰላም ተቀብለዋል። ከደቡቧ የጦር ግንባር ኬርሰን ተፈናቅላ ዛሬ በማዕከላዊቷ ቼርካሲ የምትኖረው የ22 ዓመቷ ካትሪና ኬዜቭ ፊቷ ላይ የሚታየው እረፍት የብዙዎችን ስሜት ይወክላል። በእውነት ለመናገር እንቅልፍ አልባ ሌሊቶች ሰልችተውናል ትላለች ካትሪና በፈገግታ። ቢያንስ ለጥቂት ቀናት ያለ ጥቃት በሰላም መተኛት መቻላችን ትልቅ ነገር ስለመሆኑን ትናገራለች። ከ1000 ኪሎ ሜትር በላይ በሚረዝመው የጦር ግንባር ላይ ጥቂት የድሮን እንቅስቃሴዎች ቢታዩም ሰማዩ ግን ከሚሳኤል ዝናብ ነፃ ሆኖ ውሏል። ፕሬዝደንት ዶናልድ ትራምፕ ትልቅ ተስፋና የ1000 እስረኞች ልውውጥ ስምምነት በኪየቭና በካርኪቭ ጎዳናዎች ላይ እንደ አዲስ ትንፋሽ ተቆጥሯል። ይሁን እንጂ በክሬምሊን በኩል የሚሰማው ድምፅ አሁንም ቀዝቃዛ ነው። የፑቲን ቃል አቀባይ ዲሚትሪ ፔስኮቭ አሜሪካውያን ቢቸኩሉም የዩክሬን ጉዳይ ግን እጅግ ውስብስብ መሆኑን፣ ዘላቂ የሰላም ስምምነት ላይ ለመድረስ ገና ረጅም መንገድ ይቀራል ሲሉ ከኪየቭ ተስፋ ጋር የሚጋጭ ምላሽን ሰጥተዋል። በካርኪቭ ከተማ ውስጥ የዓለም ጦርነት ሰማዕታት ለማሰብ አበባ ይዞ የወጣው አሌክሳንደር ቦይኮ ግን በፖለቲከኞች ቃላት ላይ እምነት የለውም። ይህ የ2 ወይም የ3 ቀን እረፍት ጊዜያዊ መድኃኒት ብቻ ነው ይላል ቦይኮ በምሬት። እኛ የምንፈልገው ሰላም ነው፣ ሁሉንም ነገር አጥቻለሁ፣ አሁን ይበቃል ይላል። ሌላኛው የከተማዋ ነዋሪ ራማዝ ደግሞ ይህንን ተአምራዊ ዝምታ ወደ ቢሮ ድርድሮች እንደሚሸጋገር ተስፋ ያደርጋል። በጦር ሜዳ የሚፈሰው ደም ቆሞ ጉዳዮች በጠረጴዛ ዙሪያ የሚፈቱበት ቀን በጉጉት ይጠብቃል። ዩክሬን የናዚ ጀርመን ድል ከሩሲያ በተለየ መልኩ ግንቦት 8 ቀን ብታከብርም ዛሬ ግንቦት 9 ግን በጎዳናዎች ላይ የሚታየው ትልቁ ድል የከባድ መሳሪያዎች ድምፅ አለመሰማቱ ነው። በሞስኮ የቀይ አደባባይ ሰልፍ ያለ ጥቃት መጠናቀቁ፣ በኪየቭ ላይ የአጸፋ እርምጃ አለመወሰዱ ለጊዜውም ቢሆን በሞትና በሕይወት መካከል የሰላም ድልድይ ይሆናል። በሌላ ዜና በሚናብ ከተማ የሚገኘው
የሻጃሬህ ታይቤህ ትምህርት ቤት ደጃፍ ላይ ቆሞ ማይክል እናቱን በፈገግታ ተሰናበታት። በትከሻው ያነገተው ቦርሳና የለበሰው ንጹህ ዩኒፎርም ለትምህርት እንጂ ለሞት የተዘጋጀ አልነበረም። ነገር ግን እጁን እያወዛወዘ እናቱን የተሰናበታት ፎቶ የዘላለም ስንብት ሆና ቀረች። ማይክል መለኮታዊ ትርጉም ያለውን ስሙ አስታክኮ እማዬ የምግብሽ ጣዕም እንደ ገነት ነው ባላት ማግስት በሚሳኤል ጥቃት ወደ ገነት ተሰደደ። ማይክል በጦርነት የመጀመሪያ ወር ከረገፉት 340 ሕፃናት መካከል አንዱ ነው። በሌላኛው ግንባር በሊባኖስ ምድር የ12 ዓመቱ ቃሲም ከሚሳኤል ድምፅ ጋር አብሮ ይሮጣል። የቃሲም እናት ቦምብ በፈነዳ ቁጥር ልጇን ከመስኮት ስር ለመጎተት ስትሮጥ ተዋጊ አውሮፕላኖች በላያችን ላይ በሚበሩበት ጊዜ እናቴ ትጮኻለች ይላል ቃሲም። እጇ ሲንቀጠቀጥ ይሰማኛል፣ እሷም እንደፈራች አውቃለሁ ይላል ቃሲም። አሁን የአውሮፕላን አይነቶች እንደ ፍራፍሬ መለየት ለምዷል። የትኛው አውሮፕላን ምን አይነት ጥፋት እንደሚያወርድ በልብ ትርታው ይቆጥራል። የእሱ ትልቅ ምኞት ግን ከእውነተኛዎቹ ጄቶች መደበቅ ሳይሆን በፀሐይ ብርሃን ስር የወረቀት አውሮፕላኖች ማብረርን ነው የሚሻው። አይጥ በወረራቸው ድንኳኖች ውስጥ ደግሞ ሌላ ስቃይ አለ። ገና የአንድ ወር ጨቅላ የሆነው አዳም ዩሱፍ በዝናባማው ሌሊት በድንኳን ውስጥ ሰርገው በገቡ አይጦች ፊቱ ሲቦጫጨቅ እናቱ ያስሚን በድንጋጤ ከእንቅልፏ ነቃች። በፈራረሱ ቤቶች ፍርስራሽ መካከል ለመኖር የተገደዱት እነዚህ ቤተሰቦች ከሚሳኤል ብቻ ሳይሆን ከኢሰብአዊ ኑሮ ጋርም ይታገላሉ። በእስራኤል ሼሜሽ ከተማ መምህር ይስሐቅ ቢቶን በአንድ ሌሊት ግማሽ ቤተሰባቸውን ያጣሉ። ሳራ፣ ኤቬግኤል እና ያዕቆብ ወደ መጠለያ ቢሮጡም መጠለያው ከለላ ሊሆናቸው አልቻለም። ሚስታቸው ታማር በምኩራብ ላይ የወረደውን ጥቁር ጭስ ስታይ ሶስቱ ልጆቿ አብረው መቃጠላቸው አልጠረጠረችም ነበር። ዛሬ በመካከለኛው ምስራቅ ሰማይ ስር ሕፃናት የሚፈሩት ፈተና ሳይሆን ቦምብ ነው። የሚለዩት የቀለም አይነቶች ሳይሆን የጥይት አይነቶች ሆነዋል። በሰላም ጥላ ስር የወረቀት አውሮፕላኖች ማብረር የናፈቃቸው ሕፃናት ዛሬ ከእውነተኛዎቹ የሞት ጀቶች ጥላ ስር መደበቂያን ይፈልጋሉ። መረጃዎቻችን ይህንን ይመስሉ ነበር። ከደቂቃዎች በኋላ በሌሎች መረጃዎች እንገናኛለን። ሰላም።